ኢማራት ላይ ህገ ወጥ ራሱ ብትሆኑ ማንንም እናንተን ምንም ለማድረግ አይችልም። ዛሬ ሁለት ፖሊሶችን ያላመጣች ሴትዮ ማለት ነው። እዚህ ቤት ተቀመጥኩት 23 ቀን ነው። ኦኬ ከዛ 23 ቀን ተቀመጥኩኝ። ብሬ ሳሰጠኝ ውጭ አለችኝ። እኔ ደግሞ ካሜራ ስላለ ቤት ውስጥ ምንም አላልኳትም። ለምን ፖሊስም ታምጣ ብዬ ለራሴ ወስኛለሁ። ኦልሞስት ማለት ነው። ፖሊሶች ስመጡ ምንድነው ችግርሽ አሉ። 23 ቀን ሰርቻለሁ። ራሷ ናት ያመጣችኝ ቤቷ። 23 ቀን ሰርቼ ውጪ ከቤት ያለችኝ። እኔ ደግሞ ብሬን ትስጠኝና እወጣለሁ ነው ያልኩት። ሌላ ነገር አልኩት ማለት ነው። ወላሂ ነው ለኔ ነው የመከረኝ። ከዚህ በኋላ አለኝ ልጆቼ ላይ ጮሃለች ምናምን ነገር ስትለው ደሞዝ አልተሰጠኝም ብላችሁ ልጆች ላይ ምናምን አትጩሁ። ፖሊስ ስቴሽን አለ፣ ሌበር ኦፊስ አለ፣ 99 አለ፣ ደውሉ ነው እንረዳቸዋለን ነው ያለኝ። ወላሂ አይዲዋ ፎቶ አንስተው ሐሙስ 10 ካላስገባች ደው ይመልሰሽ ነው ያሉኝ ማለት ነው። እና አላማው የነበረው እሷ እኔን ለማስያዝ ነው። እኔ ኦሬዲ ህገ ወጥ ነኝ። ከእናንተ ምንም ደብቀው ነገር የለም። ወላሂ እውነቴን ነው። ስንት ዓመቴ ነው ህገ ወጥ ሆኜ መስራት ከጀመርኩኝ። ህገ ወጥ በኮንፊደንስ ነው የተቀመጥኩት። ለምን መሰላችሁ? እዚህ ሀገር ላይ ኢማራት ላይ ብልጥ ናቸው ፖሊሶችም ይሁን የኢማራት ህግ በብልጠት የተመሰረተ ነው። ዝም ብሎ በስሜት የተመሰረተ አይደለም ማለት ነው። ኢማራት ህጉ ምንድነው? ለምሳሌ ፖሊሶች እናንተን አፈልፍለው ሚዟችሁ የት ሲያገኟችሁ ነው? ሺሻ ቦታ ላይ፣ ቆሻሻ ቦታ ላይ የተጠቆመ ቢልዲንግ ላይ ለምሳሌ እዚህ ቦታ ላይ ሀበሾች አሉ፣ ያጨሳሉ፣ ይጠጣሉ፣ ወንድ ያስገባሉ፣ ያወጣሉ፣ ያወርዳሉ ሲባል ከሰሙ እናንተን አፈልፍለው ፈልገው ሪፖርት ያደርጓቸዋል ማለት ነው። እኔ ደግሞ ኩርት ያልኩ ላይ እንደ ማንም አይደለም፣ ልክስክስም አይደለም፣ የስራ ሰው ነኝ። ስራዬን ሰርች ነው ገንዘቤን የማገኘው። ሄድኩኝ በኮንፊደንስ ቆሜ ማለት ነው። መጀመሪያ የሚገርማችሁ ነገር ምን አለች? ያላስፈራራችኝ ነገር የለም። ምክንያቱም ከዛ በፊት ሴትዮ በጣም ብዙ ሰራተኛ ነው እንዳየኋት ከሆነ የቀያየረችው ማለት ነው። ሌሎቹ አለች ለፖሊሶቹ እኮ የምትላቸው ሌሎቹ አንድ ቀን እንደዚህ አይነት ሴት አይቻላል ሰይጣን የሆንኩባት ማለት። ምክንያቱም እኔ ብዙ አይቻለሁ፣ ምፈራ ሴት አይደለሁም። እናንተ ብትሆኑ እንዳትፈሩ። የትኛውም ሀገር ህግ ቢሆን የሳውዲ ቢሆን እኔ የፈለኩት አልኳቸው ለፖሊስ ችግርሽ ምንድነው? እንዲህ አይን አልለኩኝም እንዲህ ማለት ነው። እሷ አስደበድብሻለሁ፣ ፖሊሶች ይደበድቡሻል፣ ወንድሜ እጥራለሁ። ከ11 ሰዓት የተጀመረ ጭቅጭቅ 2 ሰዓት ነው ያለ የተጠናቀቀው ማለት። ብሬ ሳሰጭኝ ወይም ፖሊስ ሳይመጣ አልወጣም አልኳትኝ። ገብታችኋል? ግን ፖሊስ ሲመጣ ምንድነው የተወሰነ ብር ሰጠችኝ። ቀሪው ብር ወደ 800 ምናምን ብር ቀሪ ሐሙስ 10 ላይ ብለው ሀውያዋን ተቀብለው ሀውያዋን መዝግበው ወላሂ ቢላሂ ነው ብላችሁ ያለ እኔ ላይ እንዳልዛተች ማለት ነው። እኔ አልኳቸው ብሬ ከሰጠችኝ እወጣለሁ። እራሷ ናት ያመጣችኝ ቤቷ። እኔ አልመጣሁበትም። እኔ ለመስራት የመጣሁት ብዬ ስነግረው ሀውያዋ ቅብል ሲያረጋት ያ ሁሉ እንዳልደነፋች፣ እንዳልተሳደበች፣ እንዳልገፈታተረችኝ እኔ ስትገፈተረኝ ምንም አላልኳትም። ለምን ፖሊሶች ከመጡ እኔ ብትጎዳኝ ማለት ነው ካሜራ ይፈተሽልኝ ይላል። ምንም እንዳላደረኳት። ለምን እሷ ገፈታትራኛለች፣ ልታስወጣኝ ሞክራለች ምናምን። እሷ ደግሞ ምን ስታረገኝ እንደነበረ ታውቃላችሁ? ካሜራ ወደ ሌለበት ቦታ እየወሰደችኝ እየገፈታተረችኝ ነበር። እኔ ደግሞ ጎትቻት ገፍትራት ወደ ካሜራው እየሄድኩ ለካሜራው ወላሂ ቢላሂ እኔ ብሬ ካልሰጠሽኝ ከዚህ ቤት ልቅቅ አልልም እያልኩ ወደ ካሜራው እየዞርኩ ማለት ነው። መጨረሻ ላይ ግን አልቅሳ ፖሊሶች ፊት ፖሊሱ ግቢ መኪና ውስጥ አሏት። ግቢ አሏት። መኪና ውስጥ አስገቧት። እኔ ደግሞ ለሁለት እንደዚህ ከበውኝ በስነ ስርዓት እንደዚህ ልጆቼ መታለች። ልጆቿን አልመታሁም እኔ። ገብቷቸዋል። ልጆቼ መታለች ብላም ስትል ደሞዝ መዳም ማይሪድ እንዴ ማያጢ ፍሉስ ማፊ ሰዊ ገርገር ማፊ ሰዊ ሐረካት ማፊ ይድረብ ቤቢ ማፊ ይሰርሕ አለ ቤቢ ኢጂ ፖሊስ ስቴሽን ትስሊ ሌበር ኦፊስ ትስሊ አለ ትሳ ፖሊስ ነው ያሉት። ገብታችኋል? ትስሊ ፖሊስ ነው ያሉኝ ማለት ነው። ወላሂ ነው ብላችሁ እኮ በጣም ነው በቃ ራሴንም አደነቅኩኝ። ሀተ ብሬ ማለት ነው አካውንት ልክላታለሁ፣ ታስገባለች። እነግራችኋለሁ ማስገባት አለማስገባቷ በራሱ ማለት ነው። እና ቪዲዮ ቀርጫታለሁ፣ በጣም ብዙ ቪዲዮ ቀርጫታለሁኝ። እሱ ባሳያችሁ ይሆናል ቀስ እያደረኩ። ምን ጊዜም ቢሆን አረቦች እናንተ ላይ ያለ አግባብ የሆነ ነገር ሲያደርጉባችሁ
ከቻላችሁ ደውሉ ካልቻላችሁ ደግሞ ምን ታደርጋላችሁ ክላሳችሁ ዝግት አድርጋችሁ ቁጭ በሉ ደሞዝ ቢከለክሏችሁ ሊበቷችሁ ራስ ቢሞክሩ ክላሳችሁ ዘግታችሁ ቁጭ በሉ ያኔ ራሷን ታጠፋለች ወይ ብለው ኮንትራት ይሆናችሁ ነው ብላችሁ ወይ ራሷን ታጠፋለች ብለው ፈርተው ፖሊስ ያመጣሉ ያኔ ፖሊሶች እናንተ ክላስ ገብታችሁ የቆለፋችሁበት ምክንያት ትናገራላችሁ ወይ ደሞዝ አልተሰጠኝም ወይ ያላችሁ ኮምፕሌን ታረጋላችሁ ማለት ነው ምንም አያመጡም እኛ ምንድነው ሴትዮ በዚህ ደረጃ የደለፋችሁ የዛተችው ከዚህ በፊት እኔ አልፈልግም ካልኩኝ ውጡ ካልኩኝ ቀጥ ብለው ነው ቢወጡት ብሬ ስጭኝ ምናምን አይሉኝም ያለች የለመደችው ለምን ታስፈራራቸዋለች እሷ ብትቀጥረው ህገወጥ ነው ምክንያቱም አቅሟ አይፈቅድም አሁን ህጋዊ ለማምጣት በአሁኑ ሰዓት 6000 ብር 7000 ብር ነው ቤቷ ከባድ ነው ቤቷ ውስጥ ምግብ የለም ለምሳሌ ሰራተኛ አይቀመጥም ኮንትራት እኔ ራሱ የተቀመጥኩት እኔ ብሞት ማለት ነው ብሞት አንድ ወር ሳልሞላ ደሞዜ ሳልቀበል አልወጣም በጣም ነው እንትን ብለው ጨክኝ የምሰራው ማለት ነው ምክንያቱም ስፔሻሊ ጠፍታችሁ ብትሰሩ ይገባችኋል ብዬ አስባለሁ ለምን ብር ሳትይዙ ኢጃዛ ቤት ስትሄዱ ለእናንተ በጣም ከባድ ነው የሰው ፊት ይገርፋችኋል ግን ብር ካላችሁስ የፈለጋችሁትን ገዝታችሁ በልታችሁ ውሃችሁን ጠጥታችሁ ርፍት ታረጋላችሁ ገባችሁ ግን ብር ከሌላችሁ ሰው ምግብ ሲሰራ ሰው ሲወጣ ሲገባ እንደገና የኢጃዛ ቤት ብትከፍሉት ገንዘብ ከሌላችሁ ደግሞ በጣም ከባድ ነው ገብቷችኋል አይደለም እና እንደዛ ነው ምንም አይነት ነገር ፍራቻ እንዳያድርባችሁ ፖሊስ ደውሉ የፖሊስ ቁጥር ደግሞ አላቅም ምናምን ብትሉ በአጠቃላይ ዱባይ 99 ብትደውሉ 884 የሌበር ኦፊስ ነው የራሳችሁ ሲም ካርድ ካላችሁ ነው ብትደውሉት ግን የራሳችሁ ሲም ካርድ ካልሆነ ወዲያውም ሲሙን ያዘጉባችሁና ክሳችሁ ይከነሰላል ማለት ነው ከሌበር ኦፊስ የራሳችሁ ሲም ካሌላችሁ ሌበር ኦፊስ አትክሰሱ ፖሊስ ጥሩ በቃ ለነብሳችሁ ስትሉ ራሳችሁን ለማዳን ስትሉ ብራችሁ ብቻ አይደለም ህጋዊ የሆናችሁ ማለት ነው ብራችሁ ብቻ ሳይሆን ቢያንስ ፓስፖርታችሁን ታገኛላችሁ ካንስሌሽናችሁ በስርዓት ታገኛላችሁ ሌላ ህይወት ለመቀጠል ሌላ ቦታ ገብቶ ለመስራት ካንስሌሽን ያስፈልጋል ባይዘውና ራሳችሁን ጠብቁ ማለት ነው ምንም አያመጡም ሲጀመር ወላሂ አሁን ትላንትና ራሱ ዱባይ ላይ ባንጋሊ ወንድ ደፈረ ሲል እኔ በጣም ያሰቀኝ ባንጋሊ ተውና እኔ ከአረብ ጋር በብዙ ቦታ ተደባድቤ ያውቃለሁ ምንም አያመጡም ምንም አላመጡም እስካሁን ህገወጥ ነኝ አይዲ የለኝም ስራዬን እሰራለሁ ግን ከነኩኝ ደግሞ በብሬ ከመጡብኝ ደግሞ አልፈታችሁ አልሄድም አልወጣም ነው ብላችሁ እና ፈርታችሁ አትውጡ እባካችሁ አታስልቁን አሁን እሷ ኢትዮጵያ ምንም ያያቅም ብላ ነው እስከዛሬ የደለፋችሁ ማለት ነው ግን ኢትዮጵያ ምን እንደማያቅ እኔ ያሳይቻታለሁ ገባች ኢትዮጵያ በጣም ቢንቁት ባይዘወይ ምንም አያቅም 50,000 ለፖሊስ ደውላ ስትል ምን እንዳልኳት ታውቃላችሁ 50,000 ትደፋታለሽ እኔ አገሬ ነው ብገባው አገሬ እኮ ነው ብገባው አልኳት እና በተረፈ የአገራችን ሚስጥር ደሃ እንደሆንን ብላውን እንዳትናገሩሽ ሚስጥራችሁ ደበቃ አድርጉ ወዳችኋለሁ በቀጣይ ባሪ ቪዲዮ ለምን ልገናኝ ቃል ገባላችኋለሁ ባይ ባይ